ከዚህ በፊት እንደምታውቁት ይሄው ግለሰብ በሚዲያ ላይ እኔ እንደውም ትንንሽ አምላክ ነኝ ያልኩትን አርሜዋለሁ ትልቅ አምላክ ነኝ ወይም ትልቁን እግዚአብሔር ነኝ ሲል በአደባባይ የተሰማበት ቪዲዮ ነው ያለው። ስለዚህ ወርዶ ፊዝ ሄዶ ራስን ከአምላክ ቃል እኩል የሚያደርግ አጋንንታዊ አመፀኛ ከጨለማ የተቆረጠ የሰይጣን ቁራጭ የሆነ ትምህርት ነው። እንደምታውቁት ሰይጣን በመጽሐፍ ቅዱስ ራሱን ከእግዚአብሔር ዙፋን በላይ ከፍ አድርጋለሁ ከደመናት በላይ ዙፋኔን መሰረታለሁ ሲል ከሰማይ ተቆርጦ እንደወደቀ በትዕቢቱ ምክንያት ከሰማይ ካሉ ቅዱሳን ተቆርጦ እንደተጣለ መጽሐፍ ቅዱስ ይናገራል። አንተ ኃያላንን ያዋረድኮይ ኃያላንን የጣልኮይ እንዴት ከሰማይ እንደዚህ ልትወድቅ ቻልክ? እንዴት ልትዋረድ ቻልክ? ብሎ መጽሐፍ ቅዱስ ጥያቄ ያቀርብና ምክንያቱም በልብህ ከእግዚአብሔር ዙፋን በላይ ከፍ እላለሁ አልክ፣ ከእግዚአብሔር ከዋክብት በላይ አርጋለሁ አልክ። በዚህ ምክንያት እግዚአብሔር ከውስጡ ያለውን ኃይሉን እሳቱን አውጥቶ እንደጣለው እንዳዋረደው መጽሐፍ ቅዱስ ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስም ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት አለ። በምን? ከእግዚአብሔር ጋር ራሱን ስላስተካከለ። ኢየሱስ የባህሪ ልጅ ነው፣ እኔ የባህሪ ልጅ ነኝ ብሎ ትከሻ የሚጋፋ ገባ። እጁን ሲታመም እንደዚህ አንገቱ ላይ ምን ፋሻ ጠቅልሎ የሚወጣ ራሱን ከስብራትና ቁርጥማት ማዕድን ስለነገው አይደለም በኋላ ከደቂቆች በኋላ ስለሚፈጠር ነገር ማያውቅ በእውቀት የጎደለ አመፀኛ ግለሰብ ራሱን ከእግዚአብሔር ጋር ሲያስተካክል ታዩታላችሁ። አለቀ። ይሄ አጋንንታዊ ትምህርት ነው። ልክ የምትመለከታቸው እንደ ጃፒ ያሉ እንደ ዮናታን አክሊሉ ያሉ የቃል እምነት አስተማሪ የማይመስሉ ግን ንግግራቸው ከእግዚአብሔር ምህረትና ቸርነት የጎደለ ትምህርት የሚያስተምሩ ሰው እግዚአብሔርን ተጠግቶ በምህረቱና በቸርነቱ ጥላ ውስጥ እንዳይኖር የሚያደርግ በራስ እችላለሁ የሚል ራስን ወደ አምላክነት ከፍ የሚያደርግ አጋንንታዊ ትምህርትን የሚያስተምሩ አስተማሪዎች ራሳችንን ከእውነት ከሚምረው ከእግዚአብሔር ክንድ በታች እንዳናዋርድ በጊዜው ከፍ እንዳንል የሚያደርጉ የጨለማ አስተማሪዎች ናቸው ብዬ ነው እኔ እንደ እግዚአብሔር ቃል ሐሳብ የምሰጠው። መዝሙር በቅንፍ 103ን ጠቅሶ ጃፒ የተባለው ሐሰተኛ አስተማሪ መላእክቱ ቃሉን ይሰማሉና ቃሉን ይፈጽማሉ የሚል ነገር እኔ ስናገር መተው ቿ ያደርጋሉ፣ ፈውስን ያደርጋሉ፣ ታምራት ስል ታምራትን ያደርጋሉ ብሎ ለእግዚአብሔር የተጻፈውን ቃል ለራሱ ሲጠቀምበት ታያላችሁ። መዝሙር በቅንፍ 103 ቁጥር 20 እንግዲህ የሚናገረው እግዚአብሔር እንዴት በድንቅ አደራረጉ ሙሴንና እስራኤልን መርቶ እንዳወጣ ለምህረት የፈጠነ ለቁጣ የዘገየ አምላክ መሆኑን የሚናገር አውዳዊ ትርጉም ያለው መጽሐፍ ሲሆን ሰው የሚናገረው ንግግር ከአምላክ ንግግር እኩል ነው የሚል ራስን ከእግዚአብሔር የሚያስተካክል ትምህርት ነው የሚያስተምሩት። እንደዛ ከተባለማ ሰይጣን ኢየሱስ ክርስቶስን ሊፈትነው በመጣ ጊዜ ጥቅሶች ሲጠቅስለት ነበረ። እግዚአብሔር ከናንተ በላይ መሐሪም ይቅር ባይ ነው። በነገራችን ላይ እግዚአብሔር ለምህረት የፈጠነ ለቁጣ የዘገየ አምላክ ነው። ሰይጣንን ምህረት ያላደረገለት የማይማር የዘላለም ጠላት የሆነበት ዋና ምክንያት ምንም ስላደረገ አይደለም። ሰይጣን የእግዚአብሔርን ዙፋን ስለፈለገ። ለዚህ ነው መጽሐፍ ቅዱስ በትክክል አስምሮ እግዚአብሔር ትዕቢተኛውን ይቃወመዋል፣ ለትሑታን ደግሞ ጸጋን ይሰጣል ይላል። ትዕቢት ማለት ይሄ ነው። የእግዚአብሔርን ዙፋን የእግዚአብሔርን መንበር ከእግዚአብሔር ነጥቄ ራስ ያደርጋለሁ ማለት እጅግ የበዛ ትዕቢተኝነት ነው። ትዕቢቱ ደግሞ ሰይጣንን የእግዚአብሔርን ዙፋን ወስዳለሁ እርሳለሁ ብሎ በልቡ የታበየበትን ትዕቢት የሚመሳሰል ትዕቢት ነው። በየትኛውም ቦታ ሐዋርያቱ እኔ የጌታችን የመድኃኒታችን የኢየሱስ ክርስቶስ ባሪያና ሎሌ አገልጋይ የሚል ቃል ነው በሰላምታቸው መግቢያ ላይ የሚጠቀሙት። የትኛውም ቦታ ላይ ከክርስቶስ ጋር ራሳቸውን በልጅነት ሲያመሳስሉ በባህሪ ሲያመሳስሉ አንድም ቦታ መጽሐፍ ቅዱስ ላይ እንመለከትም። እንግዲህ ክርስትናን የተቀበልነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከሆነ ደግሞ ከእርሱ እግር ስር ቁጭ ካሉ በመንፈስ ቅዱስ ኃይል ደግሞ በክርስቶስ ምርጫ ሐዋርያ ከሆኑ ሰዎች ቃል አንደበት እንደ እግዚአብሔር ቃል ስልጣን ከሆነ ይህንን እምነት የተቀበልነው ይህ እምነት አዲስ እምነት ካልሆነ በስተቀር ሐዋርያቱ እንደዚህ ያለ ኑፋቄን አላስተማሩን። ስለዚህ
መጽሐፍ ቅዱስ የማያውቀው ታሪካዊ ክርስትና የማያውቀው ራስን ከእግዚአብሔር ጋር የሚያለካካ አጋንንታዊ ትምህርት ውስጥ መወዘፍ ምናልባት ለአይምሮ ሊመች ይችላል። አስበከዋል? ሁሉን የፈጠረ ሁሉን የሰራ ሁላችንንም ካለመኖር ወደ መኖር ያመጣ በራሱ ህላዊ ለዘላለም የሚኖር ለመኖሩ ጅማሬና ፍጻሜ የሌለውን አምላክን ገባ ራሱ በፈጠረው ምድር ላይ አዳም የሚባልን ሰው ከአፈር ምድር አበጅቶ በህይወትን እስትንፋስ በአፉ ብሎ ሕያው ነፍስ ያለው ፍጡር ያደረገን እግዚአብሔርን አዳም ሕያው ነፍስ ያለው ፍጡር ከሆነ በኋላ እግዚአብሔር ወደዛ ዓለም እንዲገባ ፍቃድ የሚያገኘው በአዳም በኩል ነው የሚል ትምህርት ማስተማር ፍጹም ይሄ ስነ ተፈጥሮን ያልተከተለ ፈጣሪ በፈጣሪነት የሁሉ ነገር ባለቤት እንደሆነ ያላገናዘበ አጋንንታዊ ትምህርት ነው ይሄ ትምህርት። አስበከዋል? አንተ በገዛ ቤትህ ለመግባት የቤቱ ባለቤት ያልሆነ ሌላ አካል ላንተ ቤት መግባት እንደማይፈቅድልህ ሁሉ ምድር የራሱ የእግዚአብሔር እኮ የእጅ ፍጥረት ናት። የእግዚአብሔር ፍጥረት እኮ ናት ምድር። ሰማይ የእግዚአብሔር ፍጥረቱ እኮ ነው። መላእክት ብትሉ የሚታየው የማይታየው ሁሉ ብትሉ ከእግዚአብሔር የተገኘ ነው። ስለዚህ እግዚአብሔር ካለመኖር ወደ መኖር ያመጣውን አካል ወይም ፍጥረቱን እዛ ቦታ ላይ አክሰስ ለማድረግ ለመግባት የሆነን አካል ያስፈቅዳል የሚል አጋንንታዊ ትምህርት ማስተማር እግዚአብሔር በሰማይ እግዚአብሔር እንደሆነ እኛ በምድር እግዚአብሔር ነን የሚል ኑፋቄ ካልሆነ ሌላ ምንም ሊሆን አይችልም። እግዚአብሔር የማናችንንም ውዴታ ከፈለገ አለመጠየቅ ይችላል። እግዚአብሔር የማናችንንም ፍቃድ ሳያስፈቅድ ምድርን አክሰስ ማድረግ ይችላል። ለምሳሌ ምድር የምትባልን ፍጥረት ምድር አድርጎ ለመፍጠር ማንንም አላማከረም። መላእክትን አላማከረም፣ ሌላ ፍጥረት አላማከረም። እንግዲህ ለመፍጠር አንተን ያላማከረህ ምድር ላይ ለመግባት እንዴት ነው አንተን የሚያማክርህ ነው? እንዴት አድርጎ ነው የሚያማክርህ? እንዴት አድርጎ ነው የሚያማክርህ? እንዴት አድርጎ አንተን ያስፈቅድሃል? እግዚአብሔር ሁሉን የሚችል በሁሉ ስፍራ የሚገኝ ውስንነት የሌለበት የእውቀት የኃይል የመገኘት ውስንነት የሌለበት አምላክ እግዚአብሔር ለመገኘት እኔን ያስፈቅደኛል እኔን አስፈቅዶን አክሰስ ምድርን የሚያደርገው ካል እኔ እግዚአብሔር ነኝ ከእግዚአብሔር እኩል ነኝ እያልከ እግዚአብሔር ለአንተ ካልፈቀደ አንተ ካልፈቀድክለት እግዚአብሔር እሺ በቃ ጌቶች አልፈቀዱም ብሎ ይመለሳል የሚል አጋንንታዊ ትምህርት እያስተማርከ ነው ያለው። ለምሳሌ ዮናታን አክሊሉ ያስገባውን ኑፋቄ ዝም ብላችሁ ተመልከቱት። ፈውስ የእግዚአብሔር ፍቃድ ነው እና የእግዚአብሔር ፍቃድ ስለሆነ እግዚአብሔርን ማስፈቀድ አያስፈልግም ለፈውስ እያለ ነው። ያልተፈወሱ ዘማሪዎች አሉ። ለምሳሌ የተወዳጁ ዘማሪ አገኘው ይደግ ማየት የተሳነ ወንድማችን ነው። ስለዚህ እግዚአብሔር ፈቅዶ አገኘው ስላላመነ ነው ያልተፈወሰው። የኛን ጸሎት እግዚአብሔር ይቅርታ ስሙን ስለጠራው እዚህ ቦታ ላይ አየ ምን አይነት ሳይድ ኢፌክት እንዳለው እንኳን ትምህርታቸው አይመለከቱ። ጉድለት የሚባል ነገር ባለበት ቦታ ላይ ከጉድለታቸው ባለፈ ሙላት አምላካቸውን የሚያገለግሉ ብዙ ሰዎች እያሉ በአካለ ጎደለን የሆነ አካል ጎሏቸው የሆነ ነገር ጎሏቸው የሆነ ነገር አተው በሙላት እግዚአብሔርን እያመሰገኑ ከጉድለታቸው አልፎ የሚያገለግሉ ወንድሞች እህቶች ባሉበት በዚህ ዓለም ላይ እግዚአብሔርን ማስፈቀድ የለብንም ለፈውስ እግዚአብሔር ፈቅዷል የምትል ከሆነ ያልተፈወሱት እግዚአብሔር ስላልፈቀደ አይደለም የሚል ጠማማ ትምህርት እያስተማርከ ነው። አዎ እግዚአብሔር ሰዎች እንዲፈወሱ ይፈልጋል፣ ግን እንደ እግዚአብሔር ፍቃድ ነው እሱ። ለምን ይሄንን አልክ ካላችሁኝ የክርስቶስ ዳግም ምጽአት እንግዲህ በራሱ በክርስቶስ የታሰበ የታለመ የታቀደ ነው። የእግዚአብሔር ፍቃድ ነው የጌታ ኢየሱስ ክርስቶስ ዳግም መመለስ። እንግዲህ ምንም ዳግም ምጽአቱ የክርስቶስ ኢየሱስ ፈቃድ ቢሆንም በአባታችን ጸሎት ጌታችን መድኃኒታችን ሐዋርያቱን ያስተማራቸውን የአባታችንን ጸሎት ስትመለከቱት ምንድነው የሚለው? መንግስት ትምጣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። መንግስት ትምጣ ብለ ለምንድን ነው ኢየሱስ ጸሎት ያስተማራቸው? ስለ መንግስቱ መምጣት እሱ ስለማይፈቅድ ነው መንግስት ትምጣ እያላችሁ ጸልዩ ያለው አይደለም። ምንም እግዚአብሔር ቢፈቅድ ሲጀመር ጸሎት ማለት እግዚአብሔር የፈቀደውን ነገር በመጠየቅ መቀበል ማለት እንጂ እግዚአብሔር ያልፈቀደውን ነገር ስትጸልይ ብትልም እንኳን አትቀበልም። ሲጀመር እንደ ፈቃዱ የሆነን ጸሎት ብትጸልዩ ትቀበላላችሁ። መጽሐፍ ቅዱሳዊ ትምህርት ነው። እንደ ፈቃዱ የሆነን ጸሎት እና የእግዚአብሔርን ፍቃድ ማንኳሰስ፣ የእግዚአብሔርን ፍቃድ ማሳነስ፣ እግዚአብሔርን መጠየቅን አለማበረታታት፣ እግዚአብሔር ፈቅዷል የሚል እብሪተኝነት ውስጥ የሚከት ትምህርት እንዴ! እናንተ ሐሰተኛ ይህንን ትምህርት የምታስተምሩ አስተማሪዎች እኔ ቃል ሳወጣ መልአክ ይታዘዘኛል ትላላችሁ።
ይሄንን ትምህርት ያስተማረውን ሰው እኮ እናውቀዋለን። ይሄን ትምህርት ያስተማረው ሰው እኮ የሰው ሚስት ከሰው ሚስት ጋር ግንኙነት ሲያደርግ ተይዞ ገባ። ግንኙነት ያደረገበት ባለስልጣንና ባለሀብት ሊያስገድለው ሲፈልግ ፈርጥጦ አሜሪካ ያመለጠ ሰውዬ እኮ ነው። አይደለም በቃል ትዕዛዝ መላእክት ያንተን ሐሳብ ሊታዘዙ ቀርቶ ያ ሚስቱን የደረስክበት ባለሀብት ራሱ ተለምኖ ነው ህይወትህን ያተረፈልህ እኮ። ትቀልዳለህ እንዴ? መላእክት እኮ የእግዚአብሔር ቅዱሳን መላእክት ናቸው። የእሳት አገልጋይ እኮ ናቸው። በእግዚአብሔር ፊት የሚቆሙ እውነተኛ እኮ የእግዚአብሔር ምስክሮች እኮ ናቸው። መልአክ አንተን ሲያገለግል ይውላል እንዴ? መጽሐፍ ቅዱስ የሚለው መላእክትን ተጠቅሶ እግዚአብሔር ባለበት ቦታ ነው የሚገኙት። ለምሳሌ እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክት ይሰፍራሉ ይላል መጽሐፍ ቅዱስ። አለቀ። እግዚአብሔርን ስትፈራ መላእክት በዙሪያ ይሆናሉ። ግንኙነታቸው ግን እግዚአብሔርን ከመፍራት ጋር ተያይዞ ነው እንጂ የሚኖረው አንተ በማንነትህ የባህሪ ልጅ ስለሆንክ አንተን እንደ ኢየሱስ ክርስቶስ ሊያገለግል በዙሪያ የሚገኝ መልአክ የለም። አለቀ። እና በፍጹም መጽሐፍ ቅዱስ ትህትናን ነው የሚያስተምረን። ለዚህ ነው ያቺ በጸሎቷ መልስ የተሰጣት ሐና አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ብላ ተናገረች። እግዚአብሔር እንድንታበይ አይደለም የሚፈልገው፣ በትህትና እንድንመላለስ ነው። ሲጀመር የልጁ የኢየሱስ ክርስቶስ መንፈስ ራሱ ካለባችሁ በትህትና እግዚአብሔር ፊት ትመላለሳላችሁ እንጂ ፊት ብለህ ራስን ከአምላክ ጋር ለማወዳደር የኔ ቃል ከአምላክ ቃል እኩል ነው ለማለት የምትደፍርበት ምንም አይነት መንገድ የለም። ሐዋርያቱ እንደዚህ አይነት ትምህርት አንድ ቦታ አስተምሯል ብላችሁ የምታስቡ ከሆነ አምጡ። ጳውሎስ የኔ ቃል የእግዚአብሔር ቃል ነው ብሎ ያውቃል ወይ? እኔ እንደ እግዚአብሔር ቃል የምናገረውን የእግዚአብሔርን ኃይል ነው ያለው ቃሉ ብሎ አስተምሮ ያውቃል ወይ? እንደዚህ አይነት ትምህርት አላስተማሩም። ጳውሎስ በንግግሩ መሃል ራሱ ይህ እንደኔ ብሎ ይነግረናል። ከእግዚአብሔር የሰማውን ትእዛዝ፣ ቀጥተኛ ትእዛዝ ደግሞ ይህ መንፈስ ቅዱስ ያዘዘው፣ ይህ እግዚአብሔር ያዘዘው ትእዛዝ ነው ብሎ የራሱንና የእግዚአብሔርን ትእዛዝ እንኳን በልዩነት መጽሐፍ ቅዱስ ላይ አስፍሮልን ያውቃል። መጽሐፍ ቅዱሳዊ የሆነን እውነት እንድንከተል በትህትና እንድንመላለስ ልባችን በትዕቢት እንዳይወጠር ከእንደዚህ አይነት አጋንንታዊ ትምህርት መውጣት አለባችሁ ብዬ አሳስባችኋለሁ። አሁን እየተመለከትኩ ነው። ምንም እንትን የለውም፣ ግብ የለውም። እነ ማናቸው እነ ኪኪ በሉ እነ ኩኪ በሉ እዚህ ውስጥ ያሉ እነ ኃይሉ ዮሐንስ በሉ እነ ጃፒ በሉ እነ ምናምን ማርዲ በሉ የሁሉም አስተማሪዎችን ትምህርት ከኋላ ፋቅ ስታደርጉ ጸሎት እንደማያስፈልግ፣ እግዚአብሔር ፊት ራስን መዋረድ እንደማያስፈልግ፣ እግዚአብሔር ቃል መገዛት እንደማያስፈልግ ነው መጨረሻ ላይ የሚያስተምሯችሁ። ዞሮ የነሱ ሎሌና ባሪያ እንድትሆኑ፣ በእነሱ ንግግር እንደምትፈወሱ፣ በእነሱ ንግግር እንደ ሀብታም እንደምትሆኑ፣ በእነሱ ንግግር የሆነ ነገር እንደሚሆኑላችሁ ነው የሚያስተምሯችሁ። ከእግዚአብሔር ይለዩዋቸዋል። ከዛ የነሱ ንግግር እንደሚፈጠር ያሳምኗቸዋል። ከእግዚአብሔር ሉዓላዊ አምላክነት ይነጥሏቸዋል። ከዛ የነሱ ቃል ፈጣሪ እንደሆነ ያስተምሯቸዋል። ይህ ጉዳይ ነው ያለው እየተደረገ ያለው። እግዚአብሔርን ዲፔንድ እንዳታደርጉ፣ እንዳትደገፉ፣ መለኮታዊ ማንነቱ ላይ ጥገኛ እንዳትሆኑ፣ መለኮታዊ ማንነቱ ላይ እንዳትለምኑ፣ እግሮቹ ስር እንዳትወድቁ፣ ራሳችሁን በእግዚአብሔር ፊት እንዳታዋርዱ የሚያደርግ ልብን በትዕቢት የሚወጥር የትዕቢተኛው የአጋንንትን ትምህርት ነው እያስተማራችሁ ያላችሁ። እና አሁን ጩኸታችን የሆነ አሌክስ የሚባል ግለሰብ እዚህ ቲክቶክ ላይ እንዳይሰማ ማድረግ ወይም ደግሞ የሆነ ማን ነው ኃይሉ የሚባል ግለሰብ እንዳይደመጥ ማድረግ አይደለም። በሺ ተቆጥራችሁ ተሰብስባችሁ ተኮልኩላችሁ እሱን ማድመጥ መልካም ነው። አፍተሮል ግን ንግግሩን ጨርሳችሁ ከሰማችሁ በኋላ ለክርስቶስ ለጌታዬ ለመድኃኒቴ እንድገዛ እንድታዘዝ ያደርጋል ወይ? ይሄ ትምህርት ባሪያ እንደሆነ ያደርጋል ወይ? እሱን ፈጣሪ እኔን ፍጡር ያደርገኛል ወይ? ይሄ ትምህርት እሱን ተመላኪ እኔን አምላክ ያደርገኛል ወይ? ይሄ ትምህርት እሱ የሚሰገድለት እኔን ሰጋጅ ያደርገኛል ወይ? ይሄ ትምህርት እሱን በሰማይ በክብር ሁሉ ከፍ ያለ የነገስታት ንጉስ አድርጎ አንተን ደግሞ እንደ እግዚአብሔር ልጅ በጸሎትና በልመና አምላክ ፊት እንድትወድቅ ያደርጋል ወይ ትምህርቱ ብለህ ቼክ አድርግ። ትምህርቱ በትዕቢት ወጥሮ አምላክ ካደረገህ አጋንንታዊ ሰይጣናዊ ትምህርት ነው። ልክ ሰይጣን በትዕቢት ተወጥሮ ዙፋኔን በዙፋኑ በላይ አደርጋለሁ እንዳለ እየተወጠርክ ነው ያለው። ትምህርቱ ግን ከእግዚአብሔር ዙፋን በታች እንድትወድቅ ካደረገ፣ የጸሎት ጥገኛ እንድትሆን ካደረገ፣ የአምላክህን ፊት እንድትፈልግ ካደረገ፣ ትሁት ካደረገ፣
በእግዚአብሔርን ምትለምን ምትጠይቅ ልታገባ ስትል ጌታዬ ፍቃድ ነው እዚህ ስራ ውስጥ አለህ እንድትል የሚያደርግ በስራ እግዚአብሔርን ፍቃድ እንድትጠይቅ በአገልግሎት እግዚአብሔርን ፍቃድ እንድትጠይቅ በመውጣት መግባት እግዚአብሔርን ፍቃድ እንድትጠይቅ የሚያደርግ ከሆነ ምትበላው ምትጠጣው ያለ እግዚአብሔር ፍቃድ ደስታን የቀመሰ ተድላን የቀመሰ ማንም የለም የሚለውን የእግዚአብሔርን ቃል ላይ የምትመሰረት ካደረገ ቃሉ ትሁት አድርጓልና መጽሐፍ ቅዱሳዊ ትምህርት ነው። በትዕቢት ከወጠረ ከእግዚአብሔር ሐሎት ከለየክ ራስን ከእግዚአብሔር ጋር እንድታነጻጽር ካደረገ ልጅነቴ ከኢየሱስ ልጅነት እኩል ነው ብለህ እንግዲህ ገና ኢህአዴግ ከመግባቱ በፊት ከመግባቱ በኋላ የተወለድክ ሰውዬ ከመግባቱ በፊትና ከመግባቱ በኋላ የተወለድክ ሰውዬ ዘለክ ዓለማት ሳይፈጠሩ በፊት የአብ አንድያ ልጅ የሆነው ኢየሱስ ክርስቶስ ጋር የሚያጋፋ ከሆነ አጋንንታዊ ትምህርት ነው ማለት እና አሁንም ዞሮ ዞሮ የምንቃወመው ያለው ትምህርት ሰውን ወደ እግዚአብሔርነት ከፍ እያደረገ ያለ አጋንንት ትምህርት ነው ለማለት ነው። ተባረኩ። ቴንኪው ሙልዬ፣ እግዚአብሔር ይባርካችሁ። አሁን አንተ እያወራህ ማን አስታወሰኝ? ሉቃስ ወንጌል ላይ ያ ሰው ባለጠጋ ሰውዬ ጎተራ ማለት ሰብሉ እርሻው ብዙ ነገር ያዘለትና አፍርሶ ጎተራውን እንዳዲስ ሰርቶ ከዛ በኋላ ብዙ ካከማቸ በኋላ ነፍሴ ሆይ ቢጠጪ ደስም ይበልሻል። በምን በገንዘብ ብዛት ማለት ነው። ከዛ መልሱን እንግዲህ እናንተ ታውቃላችሁ። አንተ ሰነፍ ሰው ሆይ ዛሬ ነፍስ ካንተ ሊወስዷት ይሻታል፣ ይሄን ያከማቸው ማን ይበላዋል? ስለዚህ ነፍስም በጌታ እጅ ነው፣ በእግዚአብሔር እጅ ነው። እነሱ ግን እግዚአብሔር እኛን ሳያስፈቅድ ወደኛ ህይወት አይመጣም፣ እኛ በቃ እንደ እግዚአብሔር የተናገርነው ነገር ይፈጥራል ይሰራል ምናምን ነገር ብለው ደስታቸው አላፊ ጠፊ በሆነ ከእግዚአብሔር ቃል ውጪ በሆነ አላፊ ጠፊ በሆነ ነገር ላይ መስርተው ልክ ከዚህ ውጪ ያለውን ሰው እንደ ስተት ከዚህ ውጪ እንዳለ ማለት በቃ ያልበለጸገ ሀብታም ያልሆነ ድሃ የሆነ ሰውዬ ጤነኛ ያልሆነ ሰው ምናምን ብቻ የሆነ የአካል እክል ያለው ሰው ሁሉ ከእግዚአብሔር እንዳልሆነ እምነት እንደጎደለው መንፈሳዊ ዓለም እንዳልተረዳ ያልደረሰው ሌቨል እንዳለ መገለጥ የሚባለውን ነገር እሱ እነዚህ ወርድ ኦፍ ፌዝ የደረሱበትን እንዳልደረስን አድርገው ያስባሉ ማለት ነው። እንዳልበራልን አድርገው ያስባሉ ማለት ነው። መጽሐፍ ቅዱስ የእግዚአብሔር ሉዓላዊነት አውርደው በጣም በሚገርም ሁኔታ ከሰው ፍቃድ በታች አንተ እግዚአብሔር እንዲመጣ ትፈቅድለታለህ፣ እሱ የፈጠረው ዓለም ላይ ማለት ነው ሰሪ። ስለዚህ መጽሐፍ ቅዱስ በጭራሽ ይሄንን አስተምሮ የሚደግፈው የሚያውቀው አይደለም። መጽሐፍ ቅዱስ ግልጽ በሆነ መንገድ እግዚአብሔርን እየመሰሉ የሚወዱ እንደሚሰደዱ በወንጌል ምክንያት ነው እያልኩ ያለሁት፣ ዋጋ እንደሚከፍሉ ስለመብል ስለሚጠጣ ነገር ስለሚለበስ ነገር ስለምቾት ምናምን ሳይሆን ክርስቶስን ለመምሰል በዛ መንገድ ነው። እና እነ ጳውሎስ ይህን ትምህርት አልገባቸውም ይሆን? እነ ጳውሎስ ባለጠጋ ነበረ፣ ሀብታም ነበረ ማለት ገንዘብ ነበረው። ጳውሎስ ሳይታመምም ነበረ። ይሄን ነገር አልገባውም ጳውሎስ። ስለዚህ ጳውሎስ ያልገባው ነገር እኛ ገብቶናል ካሉ እነዚህ ሰዎች ሐዋርያት ያልሰበኩትን ወንጌል ነው እየሰበኩ ያሉት። እና ይሄንን ትምህርት እንቀበላለን የምትሉ ሰዎች ግቡና እንዲሁም እኔ የተወሰነ ደቂቃ ከእናንተ ጋር ብናወራ አሪፍ ነው። ጥቅስ ብቻ ጠቅሳችሁ ጥቅሱ ላይ የራሳችሁ ትርጉም አታስገቡ ነው እኛ እያልን ያለ ነው። ጴጥሮስ አልገባውም አልበራለትም የሚል ጻፊ ባመጣስ ከወርዶ ፌዝ ሙቭመንት አማኞች ጴጥሮስ ራሱ አልተገለጠለትም የሚል አማኝ ባመጣስ ትቀበላለህ? ማ በቃ ቀጥተኛ ከጥልቁ ነው። ጴጥሮስ አልገባውም። አዎ ከነቦታው ከነመጽሐፉ ቁጭ አድርግልህ ከነመጽሐፉ ከነቦታው ምን ይላል መሰለህ? ፓስተር ኤልሻዳይ አበራ በመለኮት ተካፍላችኋል የሚለው ቃል ጴጥሮስ በትክክል አይገልጸውም ወይም አልገባውም። ይህንን ቃል የገባው ግን እንዲህ ብሎ ይገልጸዋል። ቫይን የሚለውን መጽሐፍን ሲያብራራ ይልና ህይወት፣ ማፍራት፣ መራባት፣ ምንድነው ዝርያ፣ ስሪት፣ መገኛ፣ ምንጭ፣ መወለድ አይነት ማንነት ይገልጸዋል ብሎ በገጽ 23 ላይ አስፍሮታል። ጴጥሮስ ራሱ እንዳልገባው ማለት ነው። በጣም ያልገባው ነው ብለው በጣም ሲኮንኑት እናያለን። እንዴት በገለ ያካል፣ እንዴት እግዚአብሔርን ይለማመጣል፣ እንዴት የእርግማን ቃል ያወጣል ብለው በጣም ከሚኮንኑት የመጽሐፍ ቅዱስ ሰው አንዱ ኢዮብ ነው። ጉዳቸው መዓት ነው። በነገራችን ላይ ግን እኔ እንደው አይምሮ ያለን ሰዎች
በነገራችን ላይ እንደው እነዚህ ሰዎች ገንዘብ እናበዛለን እናበለጽጋለን እድል ፈንታችን ብልጽግና ነው ያሉ ሰዎች ያው ወንጌሉ ሄልዝ ኤንድ ዌልዝ ነው የሚባለው አይደል? ብልጽግናና ጤንነት ነው። የጤንነት ወንጌል፣ የብልጽግና ወንጌል። ገንዘብ ግን ሲለምኑ ይታያሉ። በጣም አይታችሁ ከሆነ እንዲህ አይምሮ ያለው ሰው እኮ ራሽናል የሆነ ሰው እንዴ ታዲያ ገንዘብ ማብዛት ከቻሉ ጠንቋይ ለራሱ አያውቅ ነው የሚሆነውና እንዴት ገንዘብ ይለምናሉ እኮ ብሎ መጠየቅ አለበት። ገንዘቡን በነገራችን ላይ እነዚህ ሰዎች በጣም ሲያፍሩ እናንተ ገንዘብ እንዴት አይኖራችሁም ገንዘብ እየሰጣችሁ ጤንነት እንዴት አይኖራችሁም እንዳይባሉ ገንዘቡን የምትሰጡን ዘር ነው፣ ለእናንተ ጥቅም ነው። this is for your own benefit ለእናንተ ጥቅም ነው ይላሉ። አያችሁ ሲሸውዱ እኮ ሲፎግሩ ነው እኮ እንጂ እኛ ፈልገ ነው አይደለም። አይታችሁ ከሆነ ለራስ ነው እንድትባረክ ነው። በቃ ታመጣለህ ለእኔ አስቦ ተጨንቆ ነው እኔ እንድባረክ። አያችሁ በዚህ መልኩ እነሱ ይሰበስባሉ። ስለዚህ ዘርህን አምጣ ኮንታክት ፖይንት የሚሉት ነገር አለ። አይታችሁ ከሆነ ይህንን የምትዘራው ዘር ከእግዚአብሔር ዘር ጋር የሆነ ኮንታክት ፖይንት ይፈጥርና ፕሮስፐር ታደርጋለህ ምናምን ይላሉ። እንደዚህ አይነት ቴዎሎጂ እንደዚህ አይነት ትምህርት የለም፣ አጋንንታዊ ትምህርት ነው። ስለዚህ ደብተርን አምጣ እንትን እናደርገዋለን። እኔ እኮ ደግሞ ገንዘብ አሁን ከቡሽሪ ጀምሮ ትዝ ይላቸዋል። ቡሽሪን ያመጣው ሰው አሁን አውስትራሊያ ነው ያለው፣ መንግስቱ ሀብታሙ ይባላል ፓስተር እና ሪግሪት አደርጋለሁ ጸጸታለሁ ይላል በአሁኑ ሰዓት። እና ቡሽሪ መጥቶ ሚሊኒየም አዳራሽ ያሉትን ሰምታችኋል። ገንዘብ ገባልን እንትን ገባልን ያሉ ሰዎች አንዷ 2000 ብር ያለች መሰለኝ። 2000 ብር ትራንስፎርም ያደርጋል። እንደው ኪሳችሁ ውስጥ ብታገኙ ዛሬ እንደው አንድ ቁርጥ እኮ እነ አሹጋ እነ ምናምን ጋር እኮ 5000 ምናምን ብር ገብቷል እኮ። የወርቅ ነጠብጣብ አገኘሁ አለ። እስቲ አንድ ላይ ሰብስበውት ስንት ግራም ሆነለት? ትራንስፎርም ያደርጋል ህይወት። እግዚአብሔር ህይወት የማይለውጥ ነገር ይሰጣል ነው፣ ሚራክል ነው ለማለት ነው። እና ለራሳቸው የማያውቁ ሰዎች ናቸው። ጠንቋይ ለራሱ አያውቅም። ስለዚህ ኮንታክት ፖይንት ለመፍጠር ምናምን ወደ ጎተራው ይላሉ ራሳቸው። ሄልዝ ጉዳይ ላይ ሲመጡም ተመሳሳይ ነገር አለ። ዲናያል የሚባል እያመመህ አላመመኝም በል፣ እየጠዘጠዘ አልጠዘጠዘኝም፣ ውሸት ነው፣ የአጋንንት ድምፅ ነው። እንደዚህ ይባላል እንዴ? ቁርጥም እያደረገ ወገብህን እግርህን ይዞ አይ አላመመኝም ምናምን። አንዳንድ የድሮ ልጅ ሆነን ቁንጥጥ አድርጎን በደንብ አላመመኝ ምናምን እንላለን። የቆነጠጠን ሰው ደስ እንዳይለው ምን ጠላት ደስ እንዳይለው ነው። ስለዚህ የሄልዝ ኤንድ ዌልዝ ጎስፔል ሰዎች በጣም ውሸታሞች ናቸው፣ አስመሳዮች ናቸው፣ እውነት የላቸው። በጣም የሚገርማችሁ ነገር መጨረሻቸውን ግን ስንመለከተው አሁን በጣም ስማቸውን መጥቀስ አለብን። የኃይለ ዮሐንስ መጨረሻ ምንድን ነው? ሰሞኑን አይታችኋል። ሙስሊሞች ናቸው የሚቀርቡኝ፣ ሰሞኑን ሻዳ ይዛለው ምናምን ፍረስትሬት ያደርጋሉ መጨረሻ ላይ። ለምን ኤክስፔክት የሚያደርጉት ነገር አይገኝም። ብዙዎቹ አይታችሁ ከሆነ ፍረስትሬሽን ውስጥ ይገባሉ። ኤክስፔክቴሽናቸው አይሆንም። ፌክ ትምህርት እንደሆነ በውሸት ፈረስ እየጋለቡ እየቆዩ የትም አይደርሱ። ራሳቸውን ማስመለክ፣ ፍረስትሬት ማድረግ መጨረሻቸው። እኔ እንደውም ነፍሳቸውን በገዛ እጃቸው ሁሉ ማውጣት ሁሉ ሊሆኑ ይችላል። ፋይናሊ ራሳቸውን ማስመለክ ብለዋል ቅድም አቤድ ሁሉ ራሳቸውን የማስመለክ ነገር። ለምሳሌ ሚራክል ተካ የሚባለውን ሰው አይታችኋል። አንድ ቪዲዮ ነው የራሴ ሼር አድርጌ ነበር። መተው ሲሰግዱለት ስግደት ሲቀበል አያችሁ። ይሄ ነው የመጨረሻ እንትናቸው። ሌላም ውጭ ሀገር ያለ ነገር እንዲህ አይነት ነገር ትመለከታላችሁ። ስለዚህ ጆ ለአቤል እስቲ እቺ ነገር ላቅርብለት። አቤል እቺ ነገር ትሄድበታል። አሁን ካልኩት ሐሳብ ጋር አያይዞ እና ኤልሻዳይ አበራ ያው ኤልሻዳይ ቲቪ ላይ እንደሚያስተላልፉ ይታወቃል። ይህ ኤልሻዳይ ቲቪ በእያንዳንዱ ጴንጤቆስታል አይል፣ ሉተራን አይል፣ ሪፎርምድ አይል፣ ኦርቶዶክስ አይል በየቤቱ ይተላለፋል። ጤነኛ ቲቪ ነው ተብሎ ስለሚታሰብ እንዲህ ብሎ ይናገራል። ኤልሻዳይ አበራ በገጽ 123 ላይ መለኮታዊ ጤንነት በሚለው መጽሐፍ ላይ ማለት ነው ጴጥሮስ ከእናቱ ማህፀን ጀምሮ ሽባ የነበረውን ሰው ባየ ጊዜ የተናገረው አንድ ነገር ነው። ብርና ወርቅ የለኝም። ይህ አባባል በሁለት መንገድ መፍታት ይቻላል። አንደኛ መፍትያው ማለት ነው፣ አንደኛ ሲፈታ በኤልሻዳይ አበራ ወይ በወርዶ ፌዞች አጠቃላይ እይታ ጴጥሮስ በዚያን ጊዜ ከቤቱ ገንዘብ ሳይዝ ወጥቶ ሊሆን እንደሚችል ያሳያል ይላል። ብር አለው ግን ከቤት ሳይዝ ወጥቶ ሊሆን እንደሚችል ያሳያል፣ መላምቱ ማለት ነው። ሁለተኛ ሌላው ብርና ወርቅ የለኝም ላለበት ሁኔታ ዘላቂ መፍትሄ አያመጣም ማለት እንደሆነ ሊያሳይ ይችላል ብሎ በገጽ 123 ላይ አስቀምጦታል። እዚህ ላይ ሂድበት እስቲ። አንዱ ጋር ብር የለኝም ግን ቤት አስቀምጬ ነው ማለትንና ቀጥሎ ደግሞ አይ ብር መፍትሄ አያመጣም ብሎ እንዲህ ብሎ ተናገረ ብሎ ስነ አፈታቱ ላይም ጭምር ማየት ትችላለህ። አቤል እስቲ ምናልባት እዚህ ላይ በጣም አስቂኝና አሳቃቂ ንግግር ስላለ ማለት ነው
ግን አይሰጠውም። ብርና ወርቅ ቢይዝም ኖሮ አይሰጠውም ነበር። ኢየሱስ ክርስቶስን ነበር የሚሰጠው 100,000 ብር በኪሱ ቢይዝም። ታሜ ከዚህ ከዘመኑ እንቅስቃሴ ጋር እንዴት አድርገው እንደሚቆምሩባቸው ምናልባት ብዙም በዚህ ላይ ስለገደ ስነ አፈታታቸው በሙሉ ጥያቄ ሙለታ ሰምተኝ ከሆነ እኔ እንጃ ሙለታ ምን ይላል መሰለህ? ጴጥሮስ ከእናቱ ማፀን ጀምሮ የነበረውን ሽባ ሰው የተናገረውን ቃል አንድ ቃል ነው ይላሉ። ቃሉ አንድ ነው። ብርና ወርቅ የለኝም የሚለው ስነ አፈታቱ ሲፈታ ይህ አባባል በሁለት መንገድ መፍታት ይቻላል። አንደኛ ጴጥሮስ ብር ቢኖረውም እቤት አስቀምጬ ነው ሳይዝ ወጥቶ ሊሆን ይችላል የሚል ስነ አፈታት አንድ ይላሉ። ሁለተኛ ስነ አፈታት ደግሞ ሌላው ብርና ወርቅ ላለበት ሁኔታ መፍትሄ አይሆንም ብለው ይናገራል ሊሆን ይችላል ብለው በገጽ 123 ላይ አስቀምጦታል። ኤልሻዳይ ያበራ ብርና ወርቅ ቢኖረው አቤቱ አስቀምጦ መጥቼ የነበረ ይላል ነው ያልከው? ቤት ሊሆን አስቀምጦ ቤት አስቀምጦ ኪሱ ባዶ ስለሆነ ሊሆን ይችላል ስነ አፈታቱ ጭምር ማለት ነው። ቀጥል አቤላሽ። እንደዚህ የሚል ትምህርት ሊኖራቸው እንደማይችል ማሳያ የሚሆነው የእግዚአብሔር ቃል ሐዋርያቱ ድሆችን የዚህ ዓለም ድሆችንና ምስኪኖችን የሚያግዝ ህብረት ነበራቸው። እንደውም እኛ ቃሉንና ጸሎት በሌላውም እንበረታለን እናንተ ደግሞ ይህንን ስራ ስሩ ብለው 7 የእግዚአብሔር መንፈስ ያለባቸውን ሰዎች እስጢፋኖስ እና ፊልጶስን ጨምሮ ዲያቆን አድርገው የሾሙበት ምክንያት በኢየሩሳሌም ያለችው ቤተክርስቲያን ምስኪኖችን ድሆችን ትመግብና ታበላ ትረዳ ስለነበር ነው። በመካከላቸውም ችግረኛ አልነበረም የሚለው አንዱ ያለው ለሌላው የሚያካፍል ህይወት ስላላቸው ነው። ስለዚህ በፍጹም ኖሮት የለኝም የሚል ቀጣፊ አይደለም ጴጥሮስ። ሁለተኛ ደግሞ መስጠት ከጌታ ከኢየሱስ ክርስቶስ የተማረው እውነት ስለሆነ የሌለውን የለኝም አለ እንጂ ቢኖረው ኖሮ ያንንም አድርጎ በኢየሱስ ስም ያስነሳው ነበረ። ይህንን ማሰብ እንችላለን። ምክንያቱም ሐዋርያው ጳውሎስን በገላትያ መጽሐፍ ምዕራፍ 2 ላይ ቀኝ እጃቸውን እንደሰጡትና የዚህን ዓለም ድሆችን እንዲያስብ እንዳሳሰቡት እሱም ያንን ለማድረግ እንደተጋ መጽሐፍ ቅዱስ ይናገራል። ምዕራፍ 2 ገላትያ መጽሐፍ ምዕራፍ 2 ላይ ማለት ነው። ስለዚህ በየትኛውም መንገድ ሐዋርያት ቸገረኝ ብሎ ችግረኛ ላዩ አይተው የሚያልፉበት ትምህርታዊ ቁመናም ማቋምም የላቸውም። በዛ መንገድ የሚፈታ አይደለም። አንዳችን የፈለገው ገንዘብ ይሆናል፣ ምግብ ይሆናል የፈለገው ሰው የሚበልጠውን ግን ሰጥተውታል። የሰጡትም ደግሞ በጌታ በኢየሱስ ክርስቶስ ስምና ስልጣን ነው። ይህም ደግሞ ወንጌል ለመሰበኪያ ምክንያት ሆኗል። ሰዎች ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ከሙታን እንደተነሳ ማረጋገጫ አድርገውታል። ያንን ሽባ ማለት ነው ወይም የተፈወሰውን ሽባውን ሰውዬ ማለት ነው። ስለዚህ በዛ መንገድ ነው እንጂ የምናየው ስላልያዘ ያልተጻፈ ነው። እንግዲህ መላምት ብቻ ነው ያስቀመጡት ማለት ነው። እና በዚህ መንገድ ነው እኔ የማየው። ይሄን ይመስላል ለማሳጠር። አይ ልዩ ወንጌል ነው። እነዚህ ሰዎች ለትምህርታቸው እስከጠቀማቸው ድረስ ትላንት አልሰማችሁም እንዴ? 95% ኢዮብ ያ ሁሉ ችግር የመጣበት የራሱ ችግር ነው አለ እና በጣም ያሳቀኝ 5% የማናት እግዚአብሔር ናት ወይ ብዬ እሷ አልተገለጠችልኝም ማለት ነው። 95% ኢዮብ የመጣበትን ችግር የራሱ ነው። መጽሐፍ ቅዱስ ግን ፍጹም ሰው ጻድቅ ሰው እግዚአብሔርን የሚፈራ ሰው እንደነበረ ጌታ እግዚአብሔር ራሱ ነው የመሰከረለት። ባይዘው ወንጌል መከራ እንደሙሉ ደስታ እንድንቆጠር ያስተምረናል። እንደሙሉ ልዩ ልዩ መከራ በደረሰባችሁ ጊዜ እንደሙሉ ደስታ ቁጠሩት ይላል ሐዋርያው ጳውሎስ። እነዚህ ሰዎች ግን መከራ ያልተፈቀደ ለኛ የማይገባ እግዚአብሔር እንደ ማስተማሪያ እንደማይቀበለው ከእግዚአብሔር ቃል ጋር በተቃራኒ ቆሞ ሲያስተምሩ ታያለህ። ስለዚህ አሁን እነዚህ ሰዎች ጸባቸው ወይ ከሙለታ ጋር ወይም ከሌሎቹ ሰዎች ጋር ሳይሆን ቀጥታ ከሕያው አምላክ ከእግዚአብሔር ቃል ጋር ነው ጸባቸው። ፈተና ትዕግስትም እምነትም ጽናትን እንደሚያደርግ አውቃችሁ በዚህ ነገር በርቱ እያለ መጽሐፍ ቅዱስ ይናገራል። ራሱ ክርስትና ከፈተና ጋር የተገመደ እንደሆነ የእምነታችን ጀማሪና ፈጻሚ የሆነው ኢየሱስ ክርስቶስ በመከራ ተፈትኖ ያለፈ ሊቀ ካህን እንደሆነ የዕብራውያን ጸሐፊ ይናገራል።
የዕብራውያን ጸሐፊ ይናገራል። እንዲሁም በዕብራውያን መጽሐፍ ላይ ያሉ ሰዎች በልዩ ልዩ መከራ ሲያልፉ ኢየሱስን አይተው እንዲጸኑ መልእክት ጸሐፊው ለተደራሲዎቹ የሚነግርበት አንዱ መንገድ ኢየሱስን ተመልከቱ ይልና እሱ በመስቀል ታግሶ በመከራም ጸንቶ በእግዚአብሔር በአባቱ ቀኝ ተቀምጧል የሚልን ነገር ነው የሚነግራቸው። ከኢዮብ ምን ትማራላችሁ? ትዕግስትን ትማራላችሁ። ከኢዮብ ምን ትማራላችሁ? ነገሮች በተለወጡ ጊዜ ከእግዚአብሔር ላይ አለመለወጥን ትማራላችሁ። ከኢዮብ ምን ትማራላችሁ? ጽናትን ትማራላችሁ። ከኢዮብ ምን ትማራላችሁ? ጸንታችሁ በቆማችሁ ጊዜ እግዚአብሔር ከእንደገና የእናንተን ነገር ማደስ የሚችል ከእግዚአብሔር የጠፋውን ነገር ከእንደገና እንደ አዲስ መፍጠር የሚችል መስራት የሚችል ልዩ አዳሲ የሆነ አምላክ የሚያድስ የሚለውጥ የሚባርክ አምላክ መሆኑን ከኢዮብ መጽሐፍ መማር ትችላላችሁ። እነዚህ ሰዎች ግን ኢዮብ ጠላታቸው፣ መጽሐፍ ቅዱስ ላይ ያለው ኢዮብ ጠላታቸው። እንዴት በመከራት በምን እግዚአብሔር አንተን በመፈወስ ነው የሚከብረው ይላል። ኖ ብራዘር፣ በሽታ ከመኖሩ በፊት እግዚአብሔር ክቡር እንደሆነ መጽሐፍ ቅዱስ ይናገራል።